እኔ እንዳልኩ ገብቶኝ ተረድቼ ነው ከአሴምብል የሚወጣሁት ከፕሮቴስታንት የሚወጣሁት ተረድቼ ነው። እስኪ መጽሐፍ ቅዱስ ከያዝክ እስኪ ራእይ መጽሐፍን እስኪ ያውጣልኝ። ሌላ ቀን እንገናኝ መልሼ። ምን ነው እንዴ? አይ ትንሽ አንተ ከመጽሐፉ ጋር እኔ ደግሞ ገደም ብዬ ነው እንቅልፍ ቤተሰብ ጋር ሁኜ አንተ ስለናፈከኝ አየው ወጥቼም እጄ እኮ ስትጎትተኝ ለአንተ ክብር መጣው እንጂ ስለ ቃሉ እንገናኛለን። እንግዲህ ለምንም ብዙ ማወቅ የምፈልገው ነገር ይኖረኛል። ያ አንድ ነገር ግን ላስታውስ። የዛን ጊዜ እንግዲህ ከነበር ካላውቅም ስለ ኦርቶዶክስ ስንማር ትዝ ይላል ቴዎሎጂ ኮሌጅ ላይ አውቃለሁ። ትክክል። አንድ የአባቶችን ልብስ ለብሶ ያስተማረን ሰውዬ ራሱ አስታውሰዋለሁ። በጣም ጥሩ። ለማንኛውም በርታ። ሌላ ጊዜ እንግዲህ ኤኒ ጥያቄ ካለ መተን መወያየት እንችላለን። እኔ እረፍ ብያለሁ። እግዚአብሔር ፊቱኝ የምነግር እውነተኛ ይቱን የክርስቶስ ቤተክርስቲያን አግኝቼ እረፍ ብያለሁ። ደግሞ ያው ካሉን አጥቢያዎች የአንዱ አጥቢያ ፓስተር ነበርክ አውቃለሁ። እኔም መጥቼ አገልግያለሁ አንተ ጋር ፓስተራል ኮንፈረንስም ላይ ስትሳተፍ አስታውሳለሁ። እና እንወያይ፣ እንነጋገር በፍቅር ችግር የለብኝም። ስትችል ጊዜ ይዘና ደስ ይለኛል። ለምን ታየ ብሎ አይተናኮሉም። አይዞህ ከኔ ጋር አይ ብሉም ራሱ በጣም የራሴ መተማመን ታውቃለህ። በፊትም እኔ ብዙ የራስ መተማመን እንዳለኝ ታውቃለህ። ለምን ብዙ አልደገፍም በሰው። እኔ ምንም ችግር የለብኝም። ስትችል አንተናና መወያየት እንችላለን። እሺ ደስ ይለኛል። እንኳን በዓይን አየሁህ መኖርም ደግ ነው። ለሁሉም ነገር እግዚአብሔር መልካም ስለሆነ ምንም እዛ ጋርም ስለ ክርስቶስ ስለ መድኃኔዓለም ነው የምትነግረኝ። ምንም ያናክል እንትን አይኖረኝም። እዚህ ጋርም ቢሆን እንግዲህ በዚች ምድር ላይ ብዙ መገፋፋቶች ይኖራሉ አውቃለሁ። ይቅርታ። እሺ ቀጥል። ብዙ መገፋፋቶች ይኖራሉ። አብረንም ስንማር ጥያቄዎችንም ስጠይቅ መረዳቴ በጣም ትልቅ ሰው እንደነበርክ ነው የማውቀው። እንግዲህ እቺ በምድር ላይ የምንነጋገርባት የእምነት ድርጅት ናት። ነገር ግን ሰማያዊውን ያዘጋጀልን ክርስቶስ ደግሞ ፓስተር አብዮት የኦርቶዶክስ የምድር ድርጅት አይደለችም። በነገራችን ላይ ሰማያዊት መሆኗን እኮ ነው ላሳይ የምፈልገው። ለምን መሰለ? እኛ እንግዲህ እንደዚህ ነው አይደለም የምናስበው። ለምሳሌ አንድ ጥያቄ ልጠየቀ። ያው ዋና ቢሮም ትመጣ ነበረ። እንግዲህ ወሎ ሰፈር ሎካል ቸርችም ስመራ ነበርክ። አሁን ፕሮቴስታንት ቸርች ወደ ቸርች ስትገባ ምንድን ነው የምትለው? ስትገባ እንዴት? አሁን ለምሳሌ እኔ አንተ ቸርች መጣሁ መሰብክ ያለው ትዝ ይለኛል። መጣሁ አገለገልኩኝ ምናምን። ኦርቶዶክስ ተዋሕዶ ቤተክርስቲያን ሰማያዊት ናት የምንለው ምክንያት አለን። በነገራችን ላይ ለምሳሌ ኦርቶዶክስ ተዋሕዶ ቤተክርስቲያን ገና ደጁ ጋር ስትደርስ ትሳለማል አይደለ? በትክክላዊ እንደዛ አያለው። ስለዚህ ስንሳለም ምን ምንል ይመስላል? ምን ነው ድርጅት ነው ምናምን። ኦርቶዶክስ ተዋሕዶ ድርጅት አይደለችም፣ ከድርጅት ታልፋለች በነገራችን ላይ። ስለዚህ ምንድን ነው ምንለው? ታውቀዋለህ ምን እንደምንል? እንግዲህ እሱን አላውቀውም። እሺ ከበስመ አብ ወወልድ ወመንፈስ ቅዱስ ከበዘለለ ሌላውን ላውቅ አልችልም።
እንዲህ ነው እኛ የምንለው። ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም ሰማያዊት ማህደረ አብ ወልድ መንፈስ ቅዱስ ሰላም ለኪ። ይሄ እንግዲህ ቸርች የሚለውን ኮርስ እኔ 4-5 ኮርሶች ያጋጥሙኛል። በኮርሶች በትምህርት ደረጃ ማለት ነው። ቸርች የሚለው የፕሮቴስታንት አጠራርና ኦርቶዶክስ ቸርች ኤክሌሽያ የሚለውን አገላለጥ በጣም ሩቅ ነው። ስለዚህ አሁን ለምሳሌ አንተ ወደ ቸርች ስትሄድ ወደ ፕሮቴስታንት ቸርች እንደዚህ አትልም። እኔ አሁን ወደ ቅድስት ቤተክርስቲያን ደጇ ጋር ስደርስ ሰላም ለኪ ቅድስት ቤተክርስቲያን አምሳለ ኢየሩሳሌም ሰማያዊት ማህደረ አብ ወልድ መንፈስ ቅዱስ። ስለዚህ ዘ ፕሌስ ኦፍ ሆሊነስ የቦታ ቅዱስነት ቤተክርስቲያን ጠንቅቃ እና ሩቅ ነን። እውነቴን ነው የምነግርህ፣ ሩቅ ነን ከፕሮቴስታንቱ ጋር ምንም የሚያገናኘን ነገር የለም። በዚህ ራሱ ኮንሰፕት አሁን አንተ ለምሳሌ እንደዛ ብላ አትገባም አይደለም? ያው ከገባም ቢሮ ስትከፍት በኢየሱስ ስም ብለህ ነው የምትከፍተው አይደለም? እንግዲህ አንዳንድ መጽሐፍ ቅዱሳዊ ጥቅሶች አያይዘ በደንብ እንዲገባኝ አሁን ለምሳሌ ትላንትና አንተም በእንደዚህ አይነት ቋንቋ አይደለም ክርስቶስን ስትሰብክ የነበረና ምንድነው አንዳንድ ጊዜ ድርጅት ስንል አንድ ማህበረ ምዕመናኖች ተሰብስቦ የአምልኮ ስርዓታቸውን የሚያካሂዱበት ይመስለኛል። እና ይሄ ሲደረግ ለሰው ልጅ ሁሉ የተሰቀለ መድኃኔዓለም ነው። እንግዲህ ያን ማዕከል እናደርጋለን። ስርዓታችን አንድ ላይ ሊሆን ይችላል። እዛ ጋርም የምኮንነው ያ ሃይማኖት እንደዚህ ነው የምልበት ምክንያት አይኖረኝም። እዚህ ጋር ደግሞ አንተም ከነመላ ቤተሰቦች እውነት መንገድ ክርስቶስ ነው ብለህ ለሰዎችም ስታስተምር ስለነበረ አንተ ከዚህ ወጣ ብለህ የተረዳህበት አካሄድ ካለ መጽሐፍ ቅዱሳዊ ጥቆማውን እፈልጋለሁ። ይሄ ከቃሉ ጋር ተያይዞ እስኪ አንድ ብቻ ዝም ብዬ ልንገርህና ስትመረምራት ደር ስትመረምር ደር አሁን እንግዲህ ስለ ቤተክርስቲያን አቅርቤልሃለሁ። እስኪ አንድ ልጨ የዮሐንስ ራእይ ምዕራፍ 12 አንብበው ታውቃለህ? ስጠኝ፣ አነበዋለሁ። ግድ የለም እስኪ ላንብብልህና ትፈታልኛለህ ይህን ቃል ማለት ነው። እሺ የዮሐንስ ራእይ ምዕራፍ 12 እንዴት እንደምትፈታው ለማወቅ ስለፈለግኩ ነው። ታላቅ ምልክትም በሰማይ ታየ፣ ፀሐይን ተጎናጽፋ ጨረቃንም ከእግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች። እርሷም ጸንሳ ነበረ፣ ምጥም ይዟት ልትወልድም ተጨንቃ ጮኸች። ሌላም ምልክት በሰማይ ታየ፣ እነሆ ታላቅ ቀይ ዘንዶ 7 ራሶች 10 ቀንዶች የነበሩት፣ በራሶቹም ላይ 7 ዘውዶች ነበሩት። ጅራቱም የሰማይ ከዋክብትን ሲሶ እየሳበ ወደ ምድር ጣላቸው። ዘንዶውም ሴቲቱ በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። አሕዛብንም በብረት በትር ይገዛቸው ዘንድ ያለውን ወንድ ልጅ ወለደች። ልጇም ወደ እግዚአብሔር ዙፋን ተነጠቀ። ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች። ይህንን ቃል አንብበው ታውቃለህ? ሰብከው ታውቃለህ?
በዚህ ክፍል አላነበብኩትም። የግድ በእርግጥ በዮሐንስ ራእይ ምዕራፍ 12 ላይ ያለው ቃል በእንደዚህ አይነት ሁኔታ ሲገለጥ ከምልክት ጋር ተያይዞ ዲፕሊ ውስጥ ገብተን ስንሰብክበት አይታይም። በአብዛኛው ጠቃሚ ነው፣ ትርጓሜ ይሄ ነው ካልክ ለእኔ የሚጠቅመኝ አሁን ለምሳሌ በኤጂ ውስጥ በነበርክበት ጊዜ ለአንድ ሕይወት ግድ መሰኘት፣ ለአንድ ሰው ግድ መሰኘት የሚባል በራእያችሁ ውስጥ እንዳለ ነው የማውቀው። አሁን እኔ ቃለ እግዚአብሔርን ለራሴ መረዳት አንተ ከኤጂ ወጥተሃል እንዴ? አሁን አለው እዛው ከኤጂ ስለዚህ አሁን እኮ ለዚህ አይደለ እንደ ይህን ሁሉ ሰዓት ተቀምጬ አሁንም አንተን እያናገርኩ አሁን እዚህ ጋር ፓስተር የስማው ምንም ግባ እያልኩ እየለመንኩት ነው። አሁን ማርያም ነች ለማለት ቦልድሊ ነው የምናገረው እና ግባ እያልኩ ነው እና ከዚህ አሁንም እኮ ይሄው ዋጋ እየከፈልኩ እኮ ነው። ለምን ብትል አሁን ለምሳሌ ወደ ሌላ ቀን ለምን ትሄዳለህ? ለምሳሌ እስኪ አንድ ጥያቄ ለጠየቀ በመጽሐፍ ቅዱስ ግን የመጽሐፍ ቅዱስ አሕዛብን ሁሉ በብረት በትር ይገዛቸው ዘንድ ያለውን ወንድ ልጅ ወለደች ይላል። አሕዛብም ሁሉ በብረት በትር የሚገዛው ማን ነው? ራሱ መድኃኔዓለም ነዋ። እሱን የወለደች ማነች? ድንግል ማርያም። ስለዚህ ይሄ ቦታ ስለ ድንግል ማርያም ነው የሚያወራው። ትክክል። በጣም ጥሩ አብዮት፣ በጣም ጥሩ። በነገራችን ላይ ይሄን አስተሳሰብ ፕሮቴስታንቲዝም ከታች አሁን አንብብ ይስማው፣ ይኸው ይስማው። አብዮት ፓስተር አብዮት እንደዛ እያለ ነው። ናገባና ጠይቀው። እሺ፣ ስለዚህ በእንዲህ ታምናለህ እሷ እንደወለደችው አይደለ? ይሄ ሲጀመር ፓስተርዬ፣ ፓስተር እንግዲህ ለመደብኝ ሌላ ማይረግ በዛች በምታገለግልባት ቢንያም ነኝ። ድሮም ስለ ስም እንደማልጨነቅ አንደኛ የሰው አስተውሎት ነው እንጂ አሁን የእኛ መጽሐፍ ቅዱስ እንደምታውቀው 66 ነው። ከ66 ነው ያነበብኩት እኮ። ቆይ አዳምጠኝ፣ እንግዲህ የለም እሱን ማንበብ ጥሩ ነው እና የእመቤታችን ቅድስት ድንግል ማርያም የጌታችን የኢየሱስ ክርስቶስ እናት እንደሆነች ማንም የኋላ አዲስ ትውልድም ያውቃል። እና ምንድነው አንዳንድ ጊዜ ልጁን ተቀብሎ እናትን የምናሸሽበት ምክንያት አይኖረኝም። የኔ እምነት ነው። እዛው ባለውበት ቦታ እንደ ማንኛውም አክብሮት አለኝ። እንደ ማንኛውም የመድኃኔዓለም እናት ስለሆነች ማለት ነው። እና ከሰማይ ሰማይ ወርዶ ከድንግል ማርያም ተወልዶ ዓለምን ለማዳን ያደረገበት መንገድም ራሱ ካለች ከምድር ሴቶች በጣም በቅድስና የታወቀችና ብጽሕትም ናት ብሎ ስለሚመሰክርላት አሁን የጌታ እናት ጋር ክደት የለኝም። እኔ እንደራሴ ክርክርም ድርድርም አይኖረኝም። አሁን ማንኛውም ሰው ወደ ፈለገ መውሰድ ይችላል። ቃለ ዋዕድዩን ደግሞ እከተለዋለሁ። እሺ ልጠይቅ ነው እኮ አሁን ልጠይቅ ነው። አሁን ቁጥር 1 ላይ ታላቅ ምልክት በሰማይ ታየ ይላል አይደለ? ትክክል። ፀሐይን ተጎናጽፋ ጨረቃንም ከእግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች ይላል። አሁን በደንብ ስማኝ። ስለ ሴቲቱ ሲናገር ያስቀመጠው ነገር አለ። ፀሐይን ተጎናጽፋ
ጨረቃንም ከእግሮቿ በታች ያላት በራሷም ላይ የ12 ከዋክብት አክሊል የሆነላት አንዲት ሴት ነበረች ካለ በኋላ ስለ ሌላ ምልክት ደግሞ ብሎ ይናገራል። በደንብ ስማኝ። የኛው ምልክት ሌላ ምልክትም በሰማይ ታየ። እነሆ ታላቅ ቀይ ዘንዶ 7 ራሶች 10 ቀንዶች ነበሩት፣ በራሶቹም ላይ 7 ዘውዶች ነበሩት። ጅራቱም የሰማይ ከዋክብትን ሲሶ እየሳበ ወደ ምድር ጣላቸው። አሁን በደንብ ስማኝ። ሌላ ምልክት ብሎ በሰማይ ታየ። እነሆ ታላቅ ቀይ ዘንዶ ይላል። 7 ራሶች። ስንት ራሶች ይላል? 7። 10 ቀንዶችም ነበሩት። ራሶቹም ላይ 7 ዘውዶች ነበሩት። ጅራቱም የሰማይ ከዋክብትን ሲሶ እየሳበ ወደ ምድር ጣላቸው። ይሄን ያደረገ ማን ነው? ይሄ ማን ነው? አልገባኝም። ይሄን ፍታልኝ። ማን ነው? ይሄ ማን ነው? አሁን የተነገረለት ይሄ ማን ነው? እንግዲህ ዘንዶ ይለዋል። ቀይ ዘንዶ ይለዋል። እሺ። ስለዚህ ዘንዶም ሴቲቱን በወለደች ጊዜ ሕፃኗን እንዲበላ ልትወልድ ባላት ሴት ፊት ቆመ። አሕዛብን ሁሉ በብረት በትር ይገዛቸው ዘንድ ያለው ወንድ ልጅ ወለደች ይላል። ስለዚህ ወንድ ልጅ ወልዳለች። አሁን ለምን መሰለ? በጣም ጥሩ። አሁን አንድ ሰው ቸርች የሚል ጽሑፍ ሰምቻለሁ። እሺ ግባ፣ ቸርች የምትል ካለ ማለት ነው ግባ። ስለዚህ አሁን የሚያወራው ዘንዶውን አለ። ጌታ ብለሃል፣ እማምላክ ብለሃል። ስለ እማምላክ ክብር ሲናገር ይሄን ክብር እየተናገረ ነው። ባይደዌ አብዮት እንደው ኮንፈርም ለማድረግ አንተ ኤጂ ከመቼ ጀምሮ የነበርከው? የነበርኩት ከኤጂ በፊት የት ነበርክ አንተ? ከኤጂ በፊት መካነ ኢየሱስ ቸርች። መካነ ኢየሱስ። እሺ፣ ይሄ መጽሐፍ ቅዱስ ትዝ ይልሃል? ምሉ ሕይወት። እሺ፣ ምሉ ሕይወት። እንግዲህ ምሉ ሕይወት ይሄኛው አዲሱ መደበኛ ነው። ምሉ ትርጉም ነበር መጀመሪያ ላይ ያሳተምነው 94 ላይ አዲሱ መደበኛ ትርጉም ነው። አዎ አለ አለ። አሁንም ምሉ ትርጉም ብለን ቀየርን። አለ 3 አለ አዲሱ መደበኛ ትርጉም። ከዛ ወደ አዲሱ መደበኛ ትርጉም መጣን። መጀመሪያ ላይ አዲሱ መደበኛ ትርጉም በሃርድ ከቨር ነበር ያደረግነው፣ ሰማያዊ ነበረ። ከዛ ምዕሉ ትርጉም ጎልደን ቅብ አደረግነው። ከዛ በኋላ ይሄኛውን አመጣን። አሁን በደንብ ስማ። ይሄ መጽሐፍ ቅዱስ እጅ ላይ አለ። አዲሱ መደበኛ ትርጉም፣ ምዕሉ ትርጉምም አዲሱ መደበኛ ትርጉምም ከሁለት አለ። ሁለቱ አለ። በጣም ጥሩ። ስለዚህ እሱን ጸጋ የመላብሽ የሚለውን ቃል ይኸው ባይደዌ እኔ ኤጅ ያለው ከዮኒ ጋር ተነጋግረናል። በዚህ መጽሐፍ ቅዱስ እንደገና ሊለወጥ ነበረ። ኢረሮች ወደ 180 ኢረሮች አሉት በነገራችን ላይ እና ምናልባት ከመውጣቴም በፊት በኮንታይነር እየመጣ እንደሆነ ሌላ እትም አስታውሳል። የመጨረሻዎቹ 500 መጽሐፍቶችንም ከወጥተው ለየአጥቢያው 500 ብር ይሸጥ ብለን ስንናገር ነበረ ለወይዘሮ አስቴር። እኔ ያው እሱንም እይና በሌላ ጊዜ ይሄንንም አጥንተ እንትን ልልህ ስለማልፈልግ ላጨናንቅ ስለማልፈልግ ችግር የለውም፣ እንገናኛለን። ዋናው የሚያጨናንቅ ነገር የለም። በቤቴ አሁን ደስ እያለኝ እንዲቆይም እንዲሰማ ያደረገኝ ስድቦች። አሁን ለምሳሌ እኔ አንዳንድ ቦታ እኔ እገባለሁ፣ እንዲህ አይነት መሪ ጌቶች ባሉበት ቦታም እገባለሁ ለማዳመጥ። ለምን እላፊ ነገሮች ከስራ ላየውም። በተለይ አንተ ጋር ያሉ ጨዋዎች ናቸው። ገዛ ለዛሬ ያየሁት ነገር ምንድነው? የሰው ልጅ ሲጀመር
ክቡር እግዚአብሔር የእግዚአብሔር ፍጡር ሰው ስለሆነ ዞሮ ዞሮ እምነት ባለቤቱ እንዳደረገው ነው። አሁን እኔ እዚህ ቦታ እንዲህ አይነት ጥያቄዎች ስለ እግዚአብሔር ቃል ብዙ ለመከራከር ሳይሆን ቢንዬን ስለናፈቅኩት አንተን ብቻ ሳይ እንደ አልኩኝና እኔ እውነት ነው ታውቀኛለህ፣ የውስጤ ገርነት ታውቃለህ። በጣም ናፍቄ ስለነበረ በልቤም በእኔም እየፈለግኩ በልቤ እየፈለግኩ እውነት እግዚአብሔር ምስክሬ ነው። እና ሰው በመሆናችን ብቻ ውስጥ የሚነፋፈቅ ነገር አለ አይደለም። ከዚህ አንጻር አንተን ሳይ ወደዚህ እንትን አልኩኝ። ብዙ መከራከር በእግዚአብሔር ቃል በገባኝ መጠን እኖራለሁ። ዞሮ ዞሮ አንተና ቤተሰቦች ባለበት ሀገር እንኳን ጤናውን እድሜና ጤናውን ጨምሮ ደግሞ ባለበት በተሰጠ ጸጋ ሰልፍ ይበረታል። በብዙ አይነት እዛም ሆነ በብዙ አይነት ነገር የሚመች ላይኖር ይችላል። እዛም ሰው ነው፣ እዚህም ሰው ነው። ዞሮ ዞሮ አንተ በተረዳው መልክ እኔ ላልረዳ ይችላለው። በገባኝ መጠን ግን እግዚአብሔር በውስጥ ያርጌ ሰዎችን እንኳን ሰማይና ምድርን የፈጠረ ጌታ ከሷ የተወለደ ይቅር እና ሰውንም እኔ ያከብራለሁ። ለምን? ለሰው ክብር አለኝ። ሰው ራሱ በደረጃ ክብር አለው። ስለ ጌታ እናት ስትናገር ደግሞ ዱሮም አመጣጤ ከኦርቶዶክስ ምድር ነው። ጥቂትም ቢሆን ከዛ ወደዛ ስንመጣ ወደ ሌላ ሃይማኖት ማንም ሲመጣ ከኦርቶዶክስ ነው የሚመጣና አንተ ወደ ዱሮ ወደ እናት ቤተክርስቲያኔ ስለተመለስክ ለምን ተመለስ ይሄ እንደዛ የሚለው ነገር የለም። ስትመጣም የመጣይበትን ምክንያት አንተና አንተ ብቻ ታውቃለህ። ስትመለስም የተመለስክበትን ምክንያት አንተና አንተ ብቻ ታውቃለህ። ዋናው ነገር ሰው ልጅ እስከተሰጠው እድሜ ድረስ ያውን እውነት ስናገር አማርኛው እንኳን በደንብ ማልችል ሰው ነበርኩኝ። ቋንቋ ለምንድን ነው አማርኛ ዲግሪውን መማር የፈለግኩት? እኔ ቋንቋውን መማር ነው እንጂ ወረቀቱን መያዝ አልነበረም በወቅቱ። ለምን? አንተ ደግሞ ጌታ ረድቶ መጀመሪያ ላይ ጥሩ ዩቱበር ነህ። ወደዛም አሁንም ያለበት አንተ ነው የምታውቀው። አሁን እኔ ጠፍተህብኛል፣ አይቼም አላቅም። ለዚህ ነው እውነቱን ስናገር፣ ለዚህ ነው አንተን ሳይ ቤተሰባዊነት ስሜት ይዤ ወደ አንተ መጣው እንጂ ጥሩ ዩቱበር ጥሩ ወደዛም ወዲህም ከመንፈሳዊ ሕይወትን ባሻገር እኮ የሀገሪቱንም ፖለቲካ ነካ ስታደርግማ ያለው ከጠንካራ ሰዎች ጋር ቻሌንጅ ስታደርጋ ያለው እንግዲህ የሰው ተሰጥኦ የተለየ ነው። አንዳንድ በእውቀት አንዳንድ ደግሞ እግዚአብሔር አብሮ የሚፈጥረው ነገር አለና የምትታገላቸው ትልልቅ ተራራዎችን እመለከታለሁ። በጣም ጠንካራ ሰው ነህ። አሁንም ከእምነትም ባሻገር አንተን አድንቄ ልወጣ ፈልጌ ነው። ምክንያቱም ታውቃለህ ለምን እዛ ገባ ለምን እዛ ሄድክ? እንግዲህ እግዚአብሔር ይመስገን የሰውን ማንነት እስካልነካው ድረስ ከማንም ሰው ጋር ህብረት መፍጠር ይችላለሁ፣ ወንድማዊ ህብረት። ከዚህ አንጻር ነው ፓስተር ቢኒ እኔ ያቺ ወደዛ ፓስተር አብዮት አንድ ነገር ልንገርህ።
ዶክተርዬ እንኳን ደህና መጣ ብያለሁ። አሁን እንደ አንዳንድ ነገሮች ስትናገር ጥሩ ነው፣ ላትሰማ ትችላለህ። እኔ ለምሳሌ እኔ ለኤጂ መጥፎ ሰው አይደለሁም። ለእያንዳንዳችሁ ደብር እኔ መጥፎ ሰው አይደለሁም። ኦሮሚያ ክልል፣ ደቡብ ክልል በየክልሉ ወጥቼ ሰብኬ አስተምሬ አውቃለሁ። እንዴት እንደምኖር ታውቃለህ። አንተም በነበርክ ጊዜ አጥቢያ ላይ የተለያዩ ነገሮች ሲነሱ መቼም እንደ አንድ ሰው አብሬ አይዞ በርታ ያልኩባቸው ጊዜያቶች አሉ። እኔ አሁን ታስሬ ነበር ከአንድ ሁለቴ ማለት ነው። ያው ከመታሰሬ በፊት ነው ከኤጂ ሪዛይን አድርጌ የወጣሁት ማለት ነው። ከመታሰሬ በፊት ነው ከኤጂ ሪዛይን አድርጌ የወጣሁት ማለት ነው። ምንም ይሄ ደብዳቤውም አለ ምንም መታሰሬን አታውቅም ነበረ? ሰምቻለሁ፣ ግን አንተን ማግኘት ከባድ ነበረ። እኔ እኮ ከኔ ፊት ለፊት ቁጭ ብለህ ስትማርም አንተን ለማግኘት በጣም ለእኔ መንገዱ ጠባብ ነበረ። ለምን እንደሆነ እንጃ። ቢዚ ነው የምትሆነው። እንኳን ታስሬ እኔ ጋር እያለህም ላገኝ አልችልም ነበረ። ሰምቻለሁ። ምን ልልህ ነው? ሰምቻለሁ ብዙ ማስታውሳቸው ነገሮች አሉ እና ዞሮ ዞሮ እንግዲህ እኔም ማግኘት እኔ ምንም ቢሮ ነኝ። ከዋና ቢሮ ቀጥታ ወደ ክላስ ነው የምመጣው። ወሎ ሰፈር፣ ከወሎ ሰፈር ለዛውም አንተ መሸብኝ የሚል ከዛ በኋላ እኮ እኔ ታሰርኩኝ። ከአንድ ሁለቴ እኮ ታሰርኩኝ። አቋሜ ግልጽ ነው። እኔ እንግዲህ እናንተም ጋር በእናንተ እያስተረጎማችሁ በኦሮምኛ ስሰብክ እናንተ እኔ በአማርኛ ሰብካለሁ፣ አንተም በኦሮምኛ ስታስተረጉም አያንሳም ጋር ቡራዩ አይረሳኝም። ቡራዩ ሁለት አጥቢያ ነው ያለው። ማርያምም እንደዚህ አያንሳ ሲያስተረጉም አይረሱኝም። እዛም ለነበረው ኮንፍሊክት እዛ ቡራዩም ላይ አስተዳደር ጉባኤዎችን ሰብስቤ የተናገርኩት ብዙ ነገሮች ማለት ነው። ስለዚህ አሁን ሶሻል ሚዲያው ላይ በሽ ነኝ እኔ። አሁን ምንም ችግር የለብኝም፣ ስለመጣ ደስ ይለኛል። ግን መገናኘታችን አሁን ለህይወት መሆን አለበት። ገብቶሃል? ለህይወት ማለት አሁን ኦርቶዶክስ ነበርኩ ስላልክ እኔ አሁን እውነት ለመናገር ከሌሎቹም ጋር አገናኛለሁ። በጽኑ ነው የምወያየው፣ በውስጥም ማለት ነው። በውስጥም አገኘ እውነተኛ የክርስቶስ ቤተክርስቲያን ኦርቶዶክስ ተዋህዶ ነው። ፕሮቴስታንቲዝም እውነተኛ የክርስቶስ ቤተክርስቲያን አይደለም። መረጃ አለን። ስለዚህ አሁን አንተ አልተዘጋጀውም ስላልክ ነው እንጂ ልክ ስትዘጋጅ ትነግረኝና ቸርች ሂስትሪም ስላተማርክ እንግዲህ እኔ አንድ 4 ጊዜ 5 ጊዜ ምናምን ገብቻለሁ የቸርች አንዱን እንግዲህ እድል አግኝቼ ከአንተ ጋር ተምሬያለሁ። አብረን አሳልፈናል እና ለሌሎችም የምሰጠው እድል ይህንን ነው እና ተዘጋጅና የእኛንም የራሱ የአሴምብሊ መቼም ደህንነት ክትትል የአገልግሎት ትምህርት ደቀ መዝሙር የአገልግሎት ትምህርት መጽሐፍቶቹን ጠርዘናል አይደለ? እሱንም ይዘህ ምን አጠፋን እኔም ጋር ስላለው ማለት ነው ምን አጠፋን ይኸው ትምህርታችን ኩልል ያለ ነው ብለህ እንወያያለን ማለት ነው። ያኔ የኤጂ ትምህርት ስህተት እንደሆነ ለምሳሌ ልሳን ስህተት እንደሆነ ሚስጥረ ስላሴ የሚለው ትምህርት በፕሮቴስታንት ረገድ ያለው አመለካከት ትምህርት ስህተት እንደሆነ፣ ክሪስቶሎጂ ላይ ስህተት እንደሆነ፣ ቁርባን ላይ ሚስጥረ ቁርባን ላይ ስህተት እንደሆነ እንደ ቃሉ ነው። ምን መቼም አሁን ቅድም ብላል 66 መጽሐፍ ቅዱስ ነው የምትቀበለው ፕሮቴስታንት፣ እኛ 80 አለን። ስለዚህ በ66ቱ ለምሳሌ የፕሮቴስታንት ሚስጥር ቁርባን የጌታ ስጋ ደም የሚባለው መታሰቢያ መጽሐፍ ቅዱሳዊ መሆኑን በመረጃ አንተ ደግሞ ታመጣና እንደዚህ እንወያያለን። ከዛ በኋላ ከትልቅ ሪስፔክት ጋር አንደኛ ትውልዱ ይማራል ማለት ነው። ፓስተር አብዮት ትውልዱ ይማራል። እኔ እንዳልኩ ነው። የትም ቦታ ለምሳሌ ፖለቲካዊ አቋሜ የትም ቦታ አያሳፍረኝም በነገራችን ላይ ማለት ነው። ሃይማኖታዊ የእምነት አቋም አሁን ኦርቶዶክስ እውነተኛይቱ የክርስቶስ ቤተክርስቲያን
መሆኗን ያለ ጥርጥር። በነገራችን ላይ አሴምብልስ ኦፍ ጋድ ቸርች እውነተኛ የክርስቶስ ቤተክርስቲያን ነች ብዬ አላቅም። በነገራችን ላይ በፈለገው ስብከት ማለት ነው። ለዚህ ነው ኦርቶዶክስ ተቋም ድርጅት ስትሉ እንደዛ አትታሰብም። ቤተ ክርስቲያን ነች፣ የክርስቶስ ቤት ነች። አማናዊው የክርስቶስ ስጋና ደም የሚፈተትባት ቤተ ክርስቲያን ነች። ቅድም እንዳልኩ ቅጥሯ ጋር እስከ መድረስ ከመግባት ጀምሮ ሰላም ለኪ ቅድስት ቤተ ክርስቲያን አምሳለ ኢየሩሳሌም ሰማያዊት ማደረ አብ ወልድ መንፈስ ቅዱስ ብለን ነው የምንገባው። ለምን ብታ ኤክሌሽያ የሚለውን ንግግር በብሉይ ኪዳንም በአዲስ ኪዳንም አሰባጥራ ይዛ ያስቀመጠች ቤተክርስቲያን እስከ ዘላለም እስከ ሰማይ። ስለዚህ ያንን አንተም ተዘጋጅና በውስጥም ጻፍልኝ። በዚህ ጊዜ ተዘጋጀች ያለው ብለህ ኤኒ ቶፒክ ስለ ኦርቶዶክስም የሚነገሩ ክህደቶች፣ ጆሮ ጠገብ ወሬዎች ማለት ነው። እሱንም ኤኒ ነገሮች ይዘህ ከመጣ በደቂቃ ሰዓት እየሰጠን መማማርና መወያየት እንችላለን። እኔ ችግር የለብኝም ለማለት ነው። እሺ፣ እግዚአብሔር ይባርክ። ሰላም እደሩልኝ። የምታቁኝ የማታቁኝ እዚህ ላይ ወደ 104 ሰዎች እንዳላችሁ ይታየኛል። የእግዚአብሔር ቅዱስ ፍቃድ ከሆነ አሁን እዚህ ጋር መነካካት ስለሌለ በጥሩ ሁኔታ መነጋገር ስለሚቻል ዞሮ ዞሮ ለጠቅላላ እውቀት ነው የሚጠቅመን እንጂ እሱም ለጠቅላላ እውቀት አይደለም፣ ለህይወት ነው። ኦርቶዶክስነት ለጠቅላላ እውቀት አይደለም። ለጠቅላላ እውቀት ለህይወት ነው የምናወራው ማለት ነው። ለህይወት ነው እና እንደዛ እናድርግ። ስለዚህ እንገናኝ። አንተም ተዘጋጅና በውስጥ እኔ በሳምንት አንዳንድ ቶፒክ ለዛውም ለመናገር ትዝ ይላል። በአመት 2 ፓስተራል ኮንፈረንስ እናደርጋለን አይደለ? ታድር ነበር እንደ አንተ ዶርም ታድር ነበረ? ዶርም እዛ መካኒሳ እንደዚህ ትመላለስ ነበር? አታድርም ነበር አይደለ? አይ ተሰጥቶኝ ነበረ። እኔ አላድርም፣ ግን አንዳንድ ጊዜ ወቅቱም ጥሩ ስላልሆነ የኛ አካባቢ ወቅቱ ጥሩ ስላልሆነ ያኔ እንግዲህ ተሰጥቶሃል፣ ግን አላደርክበትም። ምን ነው ያሁሉ ሰው ጠዋት ቀስቅሼ ስፖርት ራሱ አብረን ሰርተን ምናምን እና አሁንም ምልል ነው እነዛ 500 እና ምናምን ፓስተሮችም እዚህ ቤት ቢመጡ ከትልቅ ሪስፔክት ጋር እንደ እግዚአብሔር ቃል ማለት ነው፣ እንደ እግዚአብሔር ቃል እንደ እውነት እና ጋር መወያየት እንችላለን፣ መነጋገር እንችላለን። ምክንያቱም እንዳልኩ ለእውቀት አይደለም እዚህ የምንወያየው፣ ለህይወት ነው። ልዩነቱንም በሰከነ ነገር ማየት እንችላለን ማለት ነው። ልዩነቱን አልተረዳኝም መሰለኝ። ለጠቅላላ እውቀት ያልኩት ምንድነው? አሁን አንተ ልታስረዳኝ እኔም ደግሞ አንዳንድ ነገሮች እንድንማማር ብለህ አንስተኝልኝ ነበረና በመማማር መካከል ደግሞ መሸነፍም አለ። አንዳንድ ጊዜ ምንድነው እኔ አሁን በገባኝ መጠን ነው ለጠቅላላ እውቀት ያልኩት። አንተ በተረዳው ልክ ውስጤ ካመነ እዛ ጋር ምንድነው ዝግጁ አልሆንኩም ያልኩ ልጆች ተኝተዋል። እኔም ተደግፌ ነው አለው። አሁን እግዚአብሔር ምስክሬ ነው። ምክንያቱም አንተ በማየት እና ይሄ ደግሞ እኔም ቁጭ ብዬ የተለያዩ መጻሕፍቶች አሉ። ለምን ከዛ ወደዛ ከሄድኩ ደግሞ ስለተገባኝ ስለተረዳው እዛ ቦታ እረኛ ነኝ። መጋቢ ወይም ደግሞ ፓስተር ማለት ዝም ብሎ ማድረግም አይደለም። አንድ የቤተ ክርስቲያን መሪ ሁኜ ትንሽ የእግዚአብሔር ቃል የተረዳውበት መንገድ
ለማንኛውም እኛ የያዝነው ጠቅላላ ሕይወት ነው ብሎ ነው የያዝነውና ያን ሕይወት ደግሞ ምንድን ነው በተረዳነው ልክ ነው ቤንዬ። ያ ስለሆነ ጊዜ ስንወስድ መንፈስ ቅዱስ ለማንኛውም ሰው አመራር ነው። አንዳንዱ ከኔ መረዳት የሚፈልግ ሊኖር ይችላል። አንድ ዝም ብዬ ሰዎችን በሰው ሃይማኖት ጣልቃ ገብቼ አንተ እንዲሁን በእንደዚህ ውጣ በዚህ ውጣ አልወድም ድሮም። ምክንያቱም ሰው ሲጀመር የራሱ የሆነ የሚያመልከው አምልኮት አለው። ያ ሲሆን ይሄ ወንጌል ስርጭት ስለ ዘላለም ሕይወት አይሰበክም ማለት አይደለም። ለዚህ የተሰጡት የተጠሩት ሰዎች ይኖራሉ ብዬ ነው ማምነው። አሉ በየቦታውም አንተ ታውቃለህ። ነገር ግን ሕይወት ብሎ ነው ሁሉም አብረው ያን እምነት የሚከተለው። አሁን ወደ ክርስቶሎጂ ስንገባ ክርስትና ተቋማችን፣ አካሄዳችን፣ ቃለ ዓዋዲያችን፣ ስርዓተ ቤተ ክርስቲያን፣ መተዳደሪያችን፣ መሪ ሕይወታችን የሚሆን የቤተ ክርስቲያን የራሷን የቻለች ቤተ ክርስቲያን የራሷ የሆነ ሂደት አላትና ከዛ አንጻር ይሄ ማለት ምንድን ነው? አሁን አንተ ቅድም ስትናገር ማርያምን ለመግለጽ ስትፈልግ ወረድ ብለህ ደግሞ ራሱ አማኑኤልን መግለጽ ስትፈልግ ደግሞ ያኛውን አውቄ ነው የነካው። ምክንያቱም ሰዎች አጣሞ ከተረዱ ያን እኔ እንደዛ አይደለሁም እኔ ነኝ። ምክንያቱም የት ቦታ ክብር እንደሚገባት የአምላክነቱን ድርሻ ደግሞ ለማን እንደሚገባ ማንን ማምለክ እንዳለብኝ እንደራሴ ነው የሚመላለሰው። ምክንያቱም እኔ ኦርቶዶክስ ነገራችን ላይ ልነግር ልጨርስልኝ ነው። የእኔ ጌስት ስር ግባና የራሴ ቲክቶክ አካውንት ስር ግባና እናቴ የዛሬ 2 ዓመት ነው ያረፈች። የመታሰቢያነቷን ሻማ አብርቼ አክብሬ ነው አልኩኝ። በእኛ እምነት ይሄ የተከለከለ ሊሆን ይችላል። ምሳሌውን ነው የምነግርህ። የኔ እናቴ ይሄን ያክል ከልጇ ክብር ካገኘች የጌታ እናት ደግሞ ይበልጥ ምን ያህል ክብር እንደሚኖራት እንድትረዳ ፈልጌ ነው። እናቱን የማይወድ የለም። አሁን አንተ እናትን ትወዳለህ፣ አትደራደርም ብዬ ነው ማምነው። ስለዚህ ጊዜ ሰጥተኛል እንማማር። አንተም ዝግጁ ሁን። በእጅ ላይ ምንም በሌለ አሁን አንነጋገርም። 300 400 ባለበት ሰዎችም ባሉበት መጥፎ ክርክሮች፣ ስድቦች፣ ዘለፋዎች አሁን ባለፈ ጊዜ የሆነ ቦታ ላይ ስለ ሃይማኖት ሲከራከሩ ሲሰዳደቡ ያለው ይሄ ደግሞ አስተምሮቱ ራሱ ሰዎችን እንዲመልስ ስለማያደርግ አንተ ጋር ጨዋነት ስላየው እንገናኛለን። ቸር እደሩልኝ። እግዚአብሔር ከእናንተ ጋር ይሁን። እሺ፣ መጽናናት ይሁንላችሁ። ነፍስ ይማር ብያለሁ። ስለ እናት ስለሰማሁት ነገር አይዞህ። ከዛ በተረፈ ለምሳሌ የዛ ጊዜ እኛ መምህርን የኦርቶዶክስ መምህር መጥተው ያስተማሩ ጊዜ
ለምሳሌ አንዱ ትዝ ካለ ስለ ፍትሃት መሰል ጥያቄዎች ትምህርቶች ነበሩ እና እነሱንም እና እንነጋገራለን። በፈለግከው አንተ ተዘጋጅና በጨዋ ደንብ ሰዓት ደቂቃ እየሰጠው ይልቁኑ ያው መግባባት እንችላለን ብዬ አስባለሁ። ያው በባክግራውንድ መካነ ኢየሱስ እንደሆነ እንትን ያደረግኩት አሁን ያወቅኩትም እና ግን ያው ኤጂ ላይ ፓስተር እንደነበርክ እኔ ራሴ መጥቼ አንተ ጋር አገልግያለሁ አውቃለሁ። እንተዋወቃለን። ስለዚህ ተዘጋጅና እንነጋገራለን። እኔ እንዳልኩ ነው። እኔ አሁን ኦርቶዶክስ ተዋሕዶ ምንም ይዤ አልወጣሁም ከፕሮቴስታንት። የወር ደሞዜን እንኳን የ1 ወር ከ5 ቀን ተኩል ትዕግስት ነች ቤት ይዛልኝ የመጣችው ማለት ነው። ደሞዜን ምንም የአገልግሎት አልጠየኩም። ምንም በቃ ሪዛይን አድርጌ ነው የወጣሁት። ከዛ በተረፈ የት እንዳልኩ ነው አሁን ከአንተ ጀርባ እነዛን አብሬያቸው የነበሩት 500 ምናምን ፓስተሮችን ማግኘት ስለምችልም ማለት ነው። አሁንም አላጣቸውም ማለት አይደለም። አብዛኞቹን አገኛቸዋለሁ። ስፔሻሊ ክልል ላይ ምናምን አንዳንዴ ኮንፍሊክት መልሰው ይነግሩናል። እኛ ቆየን ክልቅቅ። ለማንኛውም በርታ፣ እንነጋገር፣ እንወያይ፣ ያለውን ነገር እንነጋገራለን በደንብ ማለት ነው። ቴንኪው ፓስተር አብዮት። እሺ፣ ሰላም እደሩልኝ። እሺ፣ እሺ። ዶክተርዬ እንኳን ደህና መጣ ብያለሁ። ወንድማችን በጣም ቃለ ሕይወት ያሰማልን ቢባል ራሱ ይገባዋል። ገብቶታል። የድንግል ማርያም ክብርና ሞገስ። ቢንዬ እንዴት ዋልክ? ሁላችሁንም ሰላም ብያለሁ። ከላይም ከታችም ያላችሁ መምህር ጌች ለመኑ፣ ራሄል ክብረአብ፣ መድሎተ አሚን ነው መድሎተ አሚን አይ ቲንክ ገብሬ ነው መሰለኝ እና ከታችም ያላችሁት ወንድሞች ሰላም ብያለሁ። እንኳን ደህና መጣችሁ። የትም አሁን ዞራችሁ መጣችሁልኝ። እኔ ስንት ሰዓት ሙሉ ብቻዬን እዚህ ጌትዬ ብቻ ነው ጌትዬ ነበር። አንተ ገብረም አልነበርክም። ለማንኛውም እንኳን ደህና መጣችሁልን። እሺ ክብረአብ እንደገና ገብተሃል። እሺ ክብረአብ እኔ እንዴት ናችሁ? ቪዲዮ ክፈት ብዬ አልከፍትም ብለህ የወረድከው መቼ ከፈተ ፓስተሩ? እኔ ብቻ ሰው ነው እንደምከፍተው? ቆይ ረጋ በል። ህግ ለሁሉም ነው አይደለም? አይ አይደለም። እኔ ነገርኩህ ከሆነ ህግ ለሁሉም ነው። እሱን አሁን ልትነግረኝ ነው? እሺ ክብረአብን ቼክ አድርጉልኝ ልጆች፣ ክብረአብን ቼክ አድርጉልኝ። ፓስተር አብዮት በአደባባይ ይታወቃል። ለጠየቀው ጥያቄ መልሱ ዮሐንስ ራእይ ምዕራፍ 1 ቁጥር 2 ነው ያለው። እሺ አንብበው። ዝም ብለህ እኔ ጋር ብዙ ማውራትም አያስፈልግም። ዮሐንስ ራእይ ምዕራፍ 1 ቁጥር 2። እሺ እሱን ከሆነ መወያየት ከፈለክ እሺ አልኩት። እሺ ቆይ ዝም ብለህ መጮህ አይደለም። ራእይ ምዕራፍ ቆይ ረጋ በል። ቼክ አድርጉ። ባለቤት አለው። ራእይ ነው። ራእይ ደግሞ ፍጻሜ ነው። ፍጻሜ ደግሞ ኢየሱስ ክርስቶስ ሲመጣ የሚፈጸም ቃል ነው። ይሄ የራእይ መልእክት ኢየሱስ ክርስቶስ ሲመጣ የሚፈጸም ቃል እንጂ እንደ ትንቢት እንደፈለክ ወደኋላ ልትመልሰው አትችልም። መልስህ ደግሞ ያለው እኔ አይደለሁም መልሰው። ዮሐንስ ራእይ ምዕራፍ 1 ቁጥር 2 አንብብ። ክፈተው፣ አንብበው። በጣም ጥሩ። ቆይ ረጋ ቼክ አድርጉልኝ። ፕራይቬት ነው ወይስ የሚታወቅ ሰው ነው? ግመል ነው አይደለም የሚነዳው? እሺ አሁን እዚሁ ጋር ነው ጥያቄ የምጠይቅ ማለት ነው። ምዕራፍ 1 ቁጥር 2 ነው አይደል ያልከኝ? ምዕራፍ 1 ቁጥር 2 በደንብ ስማኝ። ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው በእርሱም የተገለጠው ይህ ነው። ኢየሱስም መልአኩን ልኮ ለባሪያው ዮሐንስ አመለከተው።
እርሱም መልሱ ይሄ ነው። መልሱ ይሄ ነው። ቢኒ ቆይ ረጋበል ቀጥላ እንደ መጽሐፍ ቅዱስ እኮ ነው የምናነበው። እሺ እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየውም ሁሉ መሰከረ። ዘመኑ ቀርቧልና የሚያነበውም የትንቢቱ ቃልን የሚሰሙ በውስጡም የተጻፈውን የሚጠብቁ ብፁዓን ናቸው ይላል አይደለ? ቁጥር 5 ላይ ምን ይላል? እስቲ አንብበው። ቆይ ቁጥር 5 አንብበው። ቁጥር 4 እና 5 አንብበው። እኔ ቁጥር 5 አንብበው። ቁጥር 5 ምን ይላል? ከቁጥር 4 እስከ 5 አንብብ ነው ያልከኝ? አዎ አንብብ። ብፁዓን ናቸው ካለ በኋላ ያለው ቃል ማለት ነው። እሺ ብፁዓን ናቸው ካለ በኋላ ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ብሎ ያዝ። እነዚህ ዮሐንስ ለሰባቱ በእስያ ላሉ ሰባት አብያተ ክርስቲያናት። አሁን ቅድም ትንቢት ነው፣ ፊውቸር ነው፣ ጌታ ሲመጣ ነው ምናምን ብላል አይደለ? እነዚህ ሰባት ቤተ ክርስቲያናት አልነበሩም በዛ ጊዜ? ነበሩ። እኔ አሁን መልሱ ጠይቀሃል። ለቅድስት ድንግል ማርያም የተጻፈ ቃል ነው ብለኸኛል። አይደለም። መልሱ ደግሞ ቁጥር 2 አንብብ። ወደ 12 2 ደግመህ አንብበው። ቁጥር 2 አንብብልኝ። እሺ 5 ቁጥሩ የተጠየቀው ኢየሱስም በመልአኩ ለባሪያው ለዮሐንስ አመለከተ። አንተ ታዲያ እዛ ሂደህ ታዲያ ባካርገህ እንደገና ለማርያም ነው ትላለህ እንዴ? ይሄ እኮ ኢየሱስ ክርስቶስ የቱ ነው በመልአኩ የላከው መልእክቱን? ይኸው አሁን ሰባቱ ቤተክርስቲያን አልነበሩም በጊዜው? ሰባቱ ቤተክርስቲያናት አልነበሩም በጊዜው? ጴርጋሞ፣ ቲያጥሮ አፍተር ዴዝ ነው። ኢየሱስ ክርስቶስ በመልአኩ ለዮሐንስ ካመለከተ ውልደት ጋር የሚገናኝ ነገር የለውም መልእክቱ። ቆይ ረጋ በል ወንድሜ። የቱ አመለከተ? እሺ ያለው ቆይ አሁን እንዴ አንድ ደቂቃ በእግዚአብሔር አንድ ደቂቃ ስጠኝ። በእግዚአብሔር አንድ ደቂቃ ስጠኝ። 3ም አልፈልግም። አንድ ታደርግ። አሁን ትንቢት ነው እያልክ ያለው ንገረኝ። አዎ ትንቢት ነው ካልከን ንገረኝ፣ መልስ እሰጥሃለሁ፣ ደቂቃ እሰጥሃለሁ። ምንድን ነው የምትለው? አመሰግናለሁ። ዮሐንስ እኔ እንደዚህ አይነት የተጠየቀው መልስልኝ። ትንቢት ነው እስኪ ንገረኝ። ትንቢት ነው? የትንቢት አካል ነው። ራእይ ነው። ግን በራእይ ነው ያየው ዮሐንስ። ራእይ ነው ዮሐንስ ያየው ራእይ ነው። ራእይ የሚታይ ነው የሚታይ ነው። በጣም ጥሩ። አሁን ትንቢት ነው ብለሃል አይደለ? ራእይ ነው ብለሃል አይደለ? ራእይ ፍጻሜ ያለው ለምሳሌ ይሆናል። ፍጻሜ የለውም እያልክ ነው? ፍጻሜ የለውም እያልክ ነው አይደለ? አሁን እዚህ የራእዩ ፍጻሜው ገና ነው እያልክ ነው አይደለ? ደቂቃ ስጠኝ። በእንደዛ አንግባባም። ደቂቃ ስጠኝ። በስነ ስርዓት ላውራ፣ ላስረዳ። አንተ ምንም ሳትማር ዝም ብለህ ላወራው። ይኸው እኮ እኔ ቁጥር 5፣ 4 እና 5 ፍታለኝ። በእስያ ላሉት 7 አብያተ ክርስቲያናት ይኸው ይላል። 7ቱ አብያተ ክርስቲያናቶች ኢንዛት ታይም የሉም አሉ። እሱ ሌላ አጀንዳ ነው። እሱ ሌላ። እኔ እሱ ላይ ፎከስ አላረኩም። እሱ ላይ አይደለም እኔ የተናገርኩት። አልተማርክም ገና ገና አልተማርክም። በነገራችን ላይ ገና አልተማርክም። 7ቱ ቤተክርስቲያናቶች አሉ። ፊላደልፊያ፣ ቲያጥሮ፣ ኤፌሶን እኮ ፊልጵስዩስ አጥና፣ ፊላደልፊያ፣ ጴርጋሞ ገና ላየው አጥና። እንደገና ከኔ ጋር ለማውራት ይኸው እነዚህ ቤተክርስቲያኖች የተሰዋው ምዕራፍ 2 ላይ አንቲፓስ
ገና ወደፊት ነው የሚሰዋው። ይሄ ቁጥር 18 ላይ ይናገራል አይደለ? ቁጥር 13 ላይ የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ። ምዕራፍ 2 ቁጥር ስሜንም ትጠብቅ ዘንድ ሰይጣንም በሚኖርበት በእናንተ ዘንድ የተገደለውን የታመነ ምስክሬ አንቲፓስ በነበረበት ዘመን አንተን አሁን ቴዎሎጂ ልታስተምረው ጊዜ ተመጣው በር ዘግተህ የምትጮህ አሁን ለማምላክ ሲሆን ገና ወደፊት የሚሆን ነው ልትለኝ ማለት ነው። ተወልደዋል። ያኛውስ አሕዛብን ሁሉ የወለደችውስ ማንን ነው የሚወክለው አለ። ሌላ አዲስ የሚመጣ አለ። ገና ሊወለድ ነው ሊል እኮ ነው። ገብቶሃል? ገባ እስቲል እኮ ታዲያ አይሁድ ሆኗል አትለኝም እንዴ? ታዲያ ባለፈውም እኮ የምናገረው እኮ ነው። ምዕራፍ 1 ቁጥር 2 አለ አይደለ? 2 ብሎ 3 አለ፣ ቀጥሎ 4 አለ፣ ቀጥሎ 5 አለ። 5 ላይ እኮ ለ7ቱ ቤተክርስቲያናት ይላል። እነሱ ገና የሚፈጠሩ ናቸው። እሺ ይኸው ቤተክርስቲያናቶቹ ማንነታቸው በደንብ ተጠቅሷል። 1 ኧረ ቆይ የሞተ ሰው አመጣሁለት። ስለ ክርስቶስ ወንጌል የተሰዋ ሰው ይኸው ምዕራፍ 2 ቁጥር 13 ላይ አመጣሁለት ማለት ነው። ልንገራችሁ፣ ጴንጤዎቹ ውሸታቸውን አያውቁትም። መጽሐፍ ቅዱስ ይግባና የተወለደው ማን ነው እንደሚል ይናገር እስቲ። ክብረ አብ እኔ ዶክተር ይኸውልህ ዘግቶ እኮ ነው የሚጮኸው። ይሄ እኮ ይኸውልህ እነ ቀለሜ ቡችላ ነው ተሳድቦ ጮሆ እማምላክን ሰድቦ ስለማውቀው የማንም ደቀ መዝሙር ነው። እኛ ምን አገባን? ቆይ ልነግርህ ነዋ። አሁን ይኸውልህ የተወለደው ማን እንደሚል እንስማ። እንዲሁ ለማድነቅ ፈልጌ ነው እኔ የክህደቱን ጥግ። ምን አልከኝ? ከአንደበቱ ሰምቼ እንዲሁ ለመገረም ብዬ ነው። እንደው የክህደት ጥግ አስገባለሁ። ለአንተ ስል ምን እንደሚል ሰማለህ። ለአንተ ስል አስገባልሃለሁ። እሺ የጥያቄ ሊጠይቅ ነው ዶክተር፣ በአጭሩ መልስ። የሴቲቷን የድንግል ማርያም አይደለም ብሏል። የተወለደው ማንን ነው የሚወክለው? እስቲ ወንድማችን ዶክተር እየጠየቀ ነው። እኔ ያው አመሰግናለሁ ዶክተር፣ አመሰግናለሁኝ። ሕግ በሙሴ በኩል ተሰጥቶ ነበርና ይላል። ሕግ ለሁሉም ነው የሚሰራው። እንደፈለግን ልናደርግ አንችልም። በሕግ ልንፈርድ፣ በሕግ እንደፈለግን ልንሆን አንችልም። የዚህ ቤት ሕግ ደቂቃ ይሰጥሃል። በተሰጠህ መሰረት ትናገራለህ። ስትጨርስ ኤክስ ኮንክ ትወርዳለህ፣ ራይት ኮንክ ትቀጥላለህ። የማውቀው ይሄንን ነው እንጂ ዝም ብለህ በመሀል እንደዚህ የተደናቆርክ አይሆንም። የሚማር ከሚያስተምረው መልካምን ነገር እንዲሁ ይካፈል ነው የሚለው። መልካምን ነገር ፈልገን እንጂ ለመበሻሸቅ መልስ እየመለስክ ነው ክብረ አብ ወይስ መመሪያ እየሰጠህ ነው? ኦሪየንቴሽን ነው። አስተካክሉ፣ የምታስተካክሉ ስላከበርከኝ ነው የመጣሁት እንጂ አልገባም ነበር። ይኸው ቀጥል ዶክተር። እኔ ትቻለሁ ዶክተር። እሺ ጥያቄን ከሰማኸኝ እንግዲህ ስለ ቢኒ ያነበበልህ የመጽሐፍ ቅዱስ ክፍል ትንቢቱ ለሴቲቱ አይደለም፣ ስለ ሴቲቱ የተነገረው የድንግል ማርያም አይደለም ብለህናል። እሺ ይሁን፣ መልካም፣ ያንተ እይታ ነው እሱ። የወለደችው ማንን ነው ሪፕሬዘንት የሚያደርገው? የወለደችው ማንን ነው? እኔ ብቻ ለማወቅ ነው። በደንብ አልመለሱም። የገባውን ፓስተር እኔ ፓስተርነቱንም እጠራጠራለሁ። የተገዛ ቄስ ነው የሚመስለው ንግግሩ ራሱ። ምክንያቱም የአዲስ ኪዳን ካህን መንፈስን በመግለጥ እንጂ በሕግ ላለ የፊደል ንግግር የለውም። የአዲስ ኪዳን እኔም የማስወረድና የማውጣት ስልጣን አለኝ ቢኒ ጋር እና ወርዳለሁ። እንግዳ ነኝ፣ መጻተኛ ነኝ። መጀመሪያ ወርዳለሁ፣ ችግር የለውም። የጠየቁን ጥያቄ ብቻ በቀጥታ ብትመልስልኝ ደስ ይለኛል ወንድሜ። መጀመሪያ ላይ እንተማመን። የመጀመሪያ ጥያቄ ላይ እንተማመን። ቁጥር 2 ላይ ነው ያልኩት። እሱ ቁጥር 5 ላይ ገብቶ ያለ አጀንዳ ያወራል።
ቁጥር እኔ 2 እኮ ዝም አለ። እርሱም በቃ ቢኒን ለእግዚአብሔር ቃልና ተወውና ለኢየሱስ ክርስቶስ የኔ ጥያቄ አንተ ወረዲ ኖ አቋም ይዘህ ነው የመጣኸው። አቋምህ ደግሞ ምንድን ነው? ስለ ሴቲቱ የተነገረው ትንቢት ድንግል ማርያምን አይወክልም ብልሃል። እሺ ይሁን፣ የአንተ እይታ ነው፣ እሱን ያስኩልህ። ማስረጃ እሷ አለኝ። እይታ አይደለም የእግዚአብሔር ቃል እይታ አይደለም የእግዚአብሔር ቃል አለኝ። ቁጥር 2 ኢየሱስም በመልአኩ ዶክተር ቁጥር 2 ኢየሱስም በመልአኩ ልኮ ለባሪያው ለዮሐንስ አመለከተ ይላል። አየኸው? ይሄ ቢፎር ክብራ ሚውት አረኩ። ለምን መሰለህ? እኔ ጥያቄ አለኝ። ጥያቄን በቀጥታ መልስልኝ ወንድሜ። ከቢኒ ጋር ወደ ነበረው ውይይት አትመለስ። እኔ መስማት የፈለግኩት አንድ ነገር ነው። ያቺ ሴቲቱ ድንግል ማርያም አይደለችም፣ ለእሷ አልተነገረም ያልካት ወለደች የተባለችው ማንን ነው የወለደችው? እሱ ማንን ነው የሚወክለው ብለህ ታምናለህ? እሱም ብቻ አስተምረኝ እስቲ። እሺ ይኸውና ራእይ ኤግዛምፕል ራእይ ሎጂክሊ እንኳ ተው ስፒሪቹዋሊ ተው እና ሎጂክሊ ባለ ራእዮች ለምሳሌ ፍጻሜ አላቸው። አረ ስለ እግዚአብሔር አሁንም ሚውት አረኩ። ክብራ እባክህ ጥያቄው ቀጥተኛ ነው። በቀረበው የመጽሐፍ ቅዱስ ክፍል የተገለጸችው ሴቲቱ ድንግል ማርያም አይደለችም ብለህ በእርግጠኝነት እንደመሰከርከው ወለደችው የተባለው አካል ማንን ይወክላል? እሱን ብቻ አስረዳኝ። እንደዚሁ በቅድሙ አይነት እርግጠኝነት ማለት ነው። እሱን ብቻ የሚወክለው ገሌን ነው በለኝ። ወይም ገና የሚወለድ ሌላ መሲህም ከሆነ ኢየሱስ ክርስቶስም ከሆነ ወይም ሌላም አካል ከሆነ ገሌን ነው በለኝ። በቃ እሱን ነው መማር የፈለኩት። ሌላ ነገር ለመስማት ምንም ኢንተረስትድ አይደለሁም። እንግዲህ አሁን የሁለተኛው ጥያቄ ሰፊና ዝግጅትን የሚጠይቅ ነገር ነው። ሐሰተኛ ከራሱ ይናገራልና ይላል። እኔ ብናገር ሐሰተኛ ሆኜ ልገኝ እችላለሁ። ስለ ሴቲቱ ምን አውቀ መለስክ ታዲያ ሳትዘጋጅ? ስለ ሴቲቱ ዝግጁ ነህ? በቃ እርግጠኛ ነኝ ማርያም አይደለችም ለማለት ዩአር 100% ሹር። ስለወለደችው ደግሞ አታውቅም። ያንን ለመመለስ አቅሙ ዝግጅት ፈልጋለሁ ትላለህ። ሊትራሊ የተጻፈ ቃል። እሺ ወለደችው ማንን ነው? እሺ እሱን ንገረኝ። በኮንቴክስትም በል በእውቀትም በል በመረጃም ወለደች የተባለችው ያቺ ሴት በቃ ስትዘጋጅ ትመጣለህ። ባይ ባይ። የመጀመሪያውን ግን ተቀበሉ። ሳታውቅ ዝም ብለህ ቁጥር 2 ራዕይ ምዕራፍ 1 ቁጥር 2 ዋጥ አድርጓት በሾርባ። ምን አይነት ሰው ነው መድኃኒዓለም? በቃ ይሄ ግልጽ እኮ ነው። በጣም ያልታደለ ትውልድ ነው በእውነት ለክህደት። እኔ የድንግል ማርያም ላይ ያላችሁ ተነቅነቅ ምንም ሊገባኝ አልቻለም። አይዶን ቤኒ እግዚአብሔር ይስጥልኝ። ይሄ ጠማማ ትውልድ ነው። ይሄ ቢወቅቱት ትንቦጭ እንደሚባለው በቃ እንደዚህ ኤክስፖዝ ማድረግ አለብህ ቤኒ። በቃ ገባ። ድንግል ማርያም አይደለችም ለማለት ይወዛ 100% ሹር አንገቱን ለካራ ይሰጣል። ከዛ እሺ ስለወለደችው አስተምረኝ ስትለው ዝግጅት ይፈልጋል ይላል። ምን እኮ እነዚህን ሰው ብሎ የሚከተለው ህዝብ ነው በጣም የሚያሳዝነኝ። ለምን ታወርደዋለህ? እዛ ቤቷ ተጋብዝና ይወያዩ። ምን ፎሎ አርጊውና በውስጥ ስልክ ሽላኪለት ተወያዩ። ምን ከኛ ጋር ምን እናርገው ታዲያ? የገና ገለባ ከሆነ ሰው ከጊዜ እና ባክን ኢንሹራንስ ተነስተው ፎሎ አርጊውና ስልክ በውስጥ ላኪለት፣ አውሩ፣ ተማማሩ። እዛው ምን ለምን አብረሃ አዝግም ነው እዛው። ይኸውልህ ምዕራፍ 2 ላይ አለ አይደለ? የትንቢት ቃል ነው፣ ፊውቸር ነው አለ አይደለ? እሺ ይሄ ለማምላክ ከሰራ ለጌታ የማይሰራበት እትዬ ከገባሽ ግቢ። ወይዘሮ አንቺን አሉ እነዚህን ዝም ማለት ነው። እኔ እኮ ነገርኩ እኮ መጽሐፍ ቅዱስን እኮ አያውቁትም ምለው ለዛ ነው። ይኸው እዚህ ጋ የተሰዋ ሰው ተጽፏል። የቤተ ክርስቲያን ጉድለት፣ የሰባቱ ቤተ ክርስቲያናቶች ቅድም ተናግር ያለው ዮሐንስ የነበረበትን ነገር ተናግሯል። ያየው ነገር አለ። አመለከተ ማለምን ማለት ነው። በነገራችን ላይ አሁን አመለከተ። እሺ ይኸው አንቲፓስ
ጥቅስ እኮ ነው ያመጣሁት እኔ ማለት እኮ ነው። ቢንዬ፣ ኧረ እንደው አንተም እየደከምክ ነው እንጂ አንተ ያው መቼም በትክክለኛ ነገር ነው እየደከምክ ያለው። ግን የሚገርመኝ ነገር በቃ ወለደች የተባለው አካል ኢየሱስ ክርስቶስ ነው ብለው if they are bold enough to say that እንደዛ አይነት እንትን ካላቸው ጥንካሬ፣ ሀሳብ ጥንካሬ ካላቸው የወለደችው አካል ደግሞ ዓለም የመሰከረላት ድንግል ማርያም ናት። ገባ? ስለዚህ ወይ ደግሞ ወለደች የተባለውንም ነገር ከሌላ ነገር ጋር ማገናኘት ነው፣ ከኢየሱስ ክርስቶስ ጋር አለማገናኘት ነው። እሱ ደግሞ ምንድነው አያፈናፍንም፣ ወደ ሌላ ክህደት ይወስዳል። ስለዚህ ስለማያፈናፍን እዛች ላይ ደፍረው ረገጥ አድርገው መናገር አይችሉም። ዞሮ ዞሮ ምንድነው ይሄ ስለ ትንቢትነቱ ወደፊት ስለመፈጸም እሱ አይደለም፣ ኮንቴክስት ነው ይሄ እንጂ ክህደት ነው። በቃ ክህደቱ ደግሞ ድንግል ማርያም ላይ ነው። የፒውር ጥላቻም ጭምር ነው። ባይዘው አረ እኛ ድንግል ማርያም እንወዳታለን። ኖ አትወዷትም። አምሶ ሶሪ። የሚወዳት ፕሮቴስታንት ሊኖር ይችላል፣ ግን ይሄን የመጽሐፍ ቅዱስ ክፍል የማይቀበል ሰው በቃ ፒውር ጥላቻ ነው። ግን እያቅለሸለሸም ግን እውነቱን ልብ ያውቀዋል አዛይንደው ዘዴ። ምክንያቱም ድንግል ማርያም እኮ የእኛን አክኖሌጅመንት አትፈልግም ማለት እንደ ቢንዬ የእኛን አክኖሌጅመንት አትፈልግም። አሜን። ሁሉም የዓለም ህዝብ እኮ ክርስቲያን አይደለም። ብዙ ሰው ኢቨን እግዚአብሔር ኤግዚስት ያደርጋል ብሎ ማያምንም አለ፣ ሌላ ነው አምላኬ ብሎ የሚያምንም አለ። የኛ ኢንዶርስመንት አያስፈልገውም እግዚአብሔር። ድንግል ማርያምም እንዲሁ የኛ ኢንዶርስመንት አያስፈልጋትም። ግን ክርስቲያን ነኝ የምትሉ ሰዎች በዚህ ያህል ደረጃ ወርዳችሁ ግን ይህን ያህል የክርስቶስን እናጠልታችሁ ክርስቶስን እንወዳለን። መጀመሪያ ክርስቶስን አትወዱትም፣ ትወዱታላችሁ ውስጡ ራሱ አልገባም፣ አታውቁትም የሚል ድምዳሜ ነው ያለኝ እኔ። you don't know him, you don't know Jesus Christ። ኢየሱስ ክርስቶስን አታውቁትም። በቃ that is where the problem is። ስለዚህ በጣም እህቶቼ ወንድሞቼ እኔ የምመክራችሁ መጀመሪያ ኢየሱስ ክርስቶስ እንዲበራላችሁና እንዲገለጽላችሁ ተግታችሁ ጸልዩ። that's where you should focus። ከዛ በኋላ ወደ ሌላው ትደርሳላችሁ። እና እኔ ገባ ያልኩት እንዲሁ እንዲቆርጥለት እዚህ የሚሰማው ሰው እንዲቆርጥለት ስለፈለግኩ ነው። because they don't know him። ምክንያቱም ክርስቲያን ሆኖ እንደዚህ የሚጃጃል ወገን ይኖራል ብዬ አላምንም። አሁን የቀደም የገባውን ፓስተር አወገዘ፣ ገብተዋል። ጀስት ዘሞመንት ፓስተር ተብሎ ስለ ድንግል ማርያም እውነተኛውን ምስክርነት ሲመሰክር ደማቸው ይፈላል። ተሳድቦ ሄደ። የተገዛ ቄስ ከሆነማ ይዘምርላታል፣ ቄስ ከሆነማ ማህሌት ይቆምላታል፣ ቄስ ከሆነማ ያወድሳታል። እለት በለት ቃፏ አይለያትም። መገዛት አያስፈልገውም። እናንተ የምታረጉትን ነው። የተገዛ ቄስ ታድሶ ትገዛላችሁ፣ ቤተክርስቲያኒቷን ታሰደባላችሁ፣ ቅዱሳን ታሰደባላችሁ። አሁን እርስ በርስ በጥቅም በገንዘብ ቤተክርስቲያኒቷን ሲያዋርዱ ከረሙ። ይሄው አሁን እርስ በርስ በየዩቱቡ ተናንቀዋል። ገና ደግሞ ነፍስ እንዳይጣፉ ነው የምፈራው እኔ ከዚህ ሲያልፍ። ምክንያቱም አብሯቸው የሚጋልባቸው ያለው ያው ነፍሰ በላ ስለሆነ እንዳይጨርሳቸው ነው የምፈራው። ቤተክርስቲያኒቷ ምንም ክብሯም አይጎልም። የእነዚሁ የሰደቧት ሰዎች ክብር ግን እየቀለለ እያየነው ነው። ሁለት ሰዎች ላይ ግን በጣም ከፍተኛ ቀሜታ አለኝ ባይዘው የቢኒ ሁለት ሰዎች ላይ። አንደኛው ስለሚቀርብ በተነገረው ደስ ይለኛል። ፓስተር ሶፊ የሚባል ሰው፣ ሶፎንያስ የሚባል ሰውዬና ተሾመ ነው ተሼ የሚባሉ ሰዎች I don't know why they are doing this። I mean እነዚህን ህሊናቸው የተሰወረ ሰዎችን እየጠሩ ቤተክርስቲያኒቷን የሚያሰድቡበት ምክንያት አሁን በእርግጥ የሰሞኑን አጀንዳ እርስ በርስ ነው፣ ግን በጣም የሚያሳዝን ነው። I don't know why they keep doing this። ቀልድና ጨዋታ ፌዝ እኮ አይደለም። እነዚህ ባለጌ ቆሻሻ ሰዎች ናቸው የሚሰበስቧቸው። ምን የትኛው ትውልድ እንዲማር ፈልገው ነው? ሰሞኑን አይተሃል ቢንዬ ዩቱብ ላይ ያለውን ትንቅንቅ። ፍራሽ አዳሾች ጥሩ ስም ነው የሰጣልኝ፣ እግዚአብሔር ይባርክ። የፍራሽ አዳሽ ሊቃውንት እርስ በርስ ተናንቀዋል። ግን ቤኒ የሚዩት እያወራ ከሆነ አለውኝ። የምን እያወራ ነው? ምንድን ነው መምህር ጌች? እኔ አላወራሁም። ምን ያላወራሁም ምን እያለ ዶክተር እንዴት አለ? ቡራኬ የደረሰን ጌች ምን ጠልጠል አድርገህ ኧረ አለው ጎልቶኝ እኮ በእናትህ ሀ ብሎ ሲጀምር አለው ይኸው እስካሁን
ዛሬ በሙላት አገኘኝ። በቃ ማን አለ? ቆይ ጌትዬ ማን ያውራ? ማን ያውራ? እሺ ማን አይታል አይደለ? እስኪ አንድ ግጥም ላሰማችሁ። አይ ቆይ ይሄን እንጠቅልል፣ ከአንድ ወደ አንዱ አትሄድ። የእመቤታችን ጉዳይ ዶክተር ጨረስክ? ግን ይቅርታ ጨርሻለሁ እኔ። እነዚህ ወፈፊዎች ሰሞኑን ያው እየተላለቁ ነው እርስ በርስ እና እኮ ደግሞ ከውካቧ ገብቶ የተገዛ ቄስ ነው ብሎ ይሄዳል። የገዛችኋቸው ፍራሽ አዳሾች እየተላለቁ ነው በአደባባይ። ብራቸውን ጨረሱ መሰለኝ የሰጧቸውን ብር። እነ ማን ነው ሚስጥረ ነው ምና ነው የምትለው ሰውዬ ቀውስ አንዱ መድኃኒት ረስተው ነው ጨርሰዋል ብር ብዬ ነግሬያቸዋለሁ ቀድሜ ለሁላችሁ። ፍርክስክሳቸው በጣም እየተፋጩ። በቀደም ደግሞ ቁጭ ብዬ እንደው ስራ ሳጣ ያኛው አንድ ደግሞ የሚስጥረ ዘመድ ወጥቶ የተናገረውን ሰምተህ ጀመርኩትና ዝባዝንኬ ስለሆነ በዘር ማንዘር ያለ የጥንቆላ መንፈስ እዛው የቤት ጣጣ ነው። የቤት ጣጣችሁን ጨርሱ። የኦርቶዶክሳዊ ክርስትናን ምንም እንትን አይልም፣ አይወክልም። ቤተክርስቲያኒቷን አይወክልም። የቤት ጣጣህን እዛ የቤት ጣጣህን ጨርሱ። ፓወርን አናግሩት። ፓወር ከየት ነው? ማን ነው ፓወር?